መርጌታ ነኝ ታውቀኛለህ? አውቅሻለሁ። እሺ ባጫ ለምን እስልምና አትቀበል? እስላም የነብያት ሃይማኖት ነው፣ የነብያት መንገድ ነው። አንቺ አትበል ሁሱ ተው፣ ነውር ነው፣ ትከሰፋለህ። እሺ ላለኝ አንተ ላለኝ። እሺ ለማንኛውም ወደ እስልምና እኔ ጥሪ አድርግላችኋለሁ። ኢስላም የተፈጠራችሁለት ዓላማ ነው። አምላክ የሰው ልጆችን የፈጠረው እዚህ ዓለም ላይ በኢስላም ሃይማኖት ላይ እንዲኖሩ ዘንድ ነው። የእስላም አስተምህሮ ትልቁ አስተምህሮ ምንድነው? ያን አንድና ብቸኛ ሆነውን አምላክ እንድታመልኩ ነው የሚጠራችሁ። የአብርሃም፣ የኢስሐቅ፣ የያዕቆብን አምላክ፣ የሙሴን፣ የክርስቶስን፣ የማርያምን አምላክ። ያ አምላክ አንድ ብቻ እንደሆነ ያስተምራችኋል ኢስላም። በአንድነቱ ላይ ሁለትና ሶስትነት ብዜት የለውም ይላችኋል። ያ አንድ አምላክ በመለኮቱነቱ ላይ ፍጡርና ሰውነት የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በጌትነቱ ላይ ባርነት የለበትም። በአሸናፊና በኃያልነቱ ላይ ተሸናፊነትና ድክመት የለበትም። በጥበቃው ላይ ማንገላጀትና ማንቀላፋት የሚባል የለበትም። በእውቀቱ ላይ አላዋቂነት ወይንም ጉድለት የለበትም። ይወታቸዋል አይደል? ወደዚያ ወደ አንዱ አምላክ እንድትመጡ ጥሪ ያደርግላችኋል ኢስላም። ኢስላምን ነቢያቶች ሁሉ እንደሰበኩት በሙሉ ቁርአን ላይ ተቀምጦ እናገኛለን። አብርሃም ምን አለ? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ለአብርሃምም ጌታው አላህ ስለም ባለው ጊዜ እነሆ ለዓለማቱ ጌታ ሰለምኩኝ አለ። ከዚያም በኋላ አብርሃም ለልጆቹ እስልምናን ተናዘዛቸው። ወወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ለልጆቹ እስልምናን ተናዘዘ። ልክ እንዲሁ የአብርሃም የልጅ ልጅ ያዕቆብ አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ እያለ ይናገራቸዋል ለ11 ልጆቹ። ከነሱ በኋላ ደግሞ ዮሴፍ መጣ። ዮሴፍም ተወፈኒ ሙስሊመን አለ። አምላክ ያላህ ሆይ አደራ ሙስሊም አድርገህ ግደለኝ አለ። ከእርሱ በኋላ እነ ሙሴ መጡ። ሙሴ ለህዝቦቹ ሙስሊሞች ሁኑ እያለ ሰበካቸው። ወቃለ ሙሳ ያ ቀውም ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። ሙሴ ለህዝቦቹ ህዝቦቼ ሆይ በአንድ አምላክ በአላህ የምታምኑ እንደሆናችሁ በእርሱ ላይ ተመኩ ሙስሊሞችም እንደሆናችሁ አላቸው ይላል። ስለዚህ ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር ይላሉ። ያ ስለዚህ እኛ ለሆነው አምላክ በብቸኝነት እርሱን መገዛት በፍጹም እርሱን መታዘዝ ማለት ነው። ይሄ ነው እና ኢስላም ሃይማኖትን ለተከተለ ሰው አምላክ አላህ በቀጣዩ ዓለም ገነትን ሊያስገባው በቁርአን ላይ ቃል ገብቶለታል። ሙሉ ተስፋ ሰጥቶታል። አላህ ይህን በቁርአን ላይ ሲናገር ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም አለ። እነዚያ በእኔ በአላህ አምነው መልካምን ለሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁኝ ይላል። ኻሊዲነ ፊሃ ወዕደላሂ ሐቃ ይላል። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው። ወሁወል ዐዚዙል ሐኪም አሸናፊና ጥበበኛ አምላካቸው ነኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሙስሊም ሆኖ ለሞተ ሰው ገነትን እንደሚወርስ ቃል በቃል ተናግረዋል። አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ። ስለዚህ ወደዚህ ወደ ነቢያት መንገድ ወደ ኢስላም ለሁላችሁም ጥሪ እናደርግላችኋለን። ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። በቀጣዩ ዓለም ገነትን የምትወርሱበት የጌታችሁን ውዴታ የምትጎናጸፉበት አምላክ በነቢያት በኩል አንድ ጊዜ ደንግጎ የሰጣችሁ ሃይማኖት ነው ማለት ነው እና ይህን ይመስላል። ምን እሺ ሚውት ነህ? ምን እየተሰማ አይደለም ድምጽ? ኦኬ ሶሪ ሚውት አድርጌ ነው ለካ የማወራው። እና ምን አልኩ መሰለ፣ ጥያቄ አለኝ። ጥያቄን ወይ መልሱልኝና በቃ በነበርኩበት በተወለድኩበት ካልሆነ ግን እኔ ጥያቄ እየተፈጠረብኝ ዝም ብዬ አልኖርም፣ ወደሚመልሱልኝ እሄዳለሁ ስላቸው ብዙ ቪዲዮም ሰርቻለሁ። ብዙ ጥያቄዎች ተፈጥረውብኝ ማንም ሊመልስልኝ አልቻለምና እስኪ እናንተ ያውት እንግዲህ ትመልሱልኛላችሁ ብዬ ነው የመጣሁት። አንድ ጥያቄ አለችኝ፣ እንደው ካልደበረ እሷን ትመልስልኛለህ? ይቻላል። እሷን ትመልስልኛለህ? አንድ ጥያቄ አለችኝ። ይቻላል። አቡኪ አማን ዮሐንስ 19:16 ላይ ምን ይላል መሰለ? ኢየሱስ ክርስቶስ ጮኖ ላይ ጽሑፍ ነበረበት ይላልና
ያ ጽሑፍ ለምን ተጻፈ? ማን ጻፈበት? ለምንድን ነው የተጻፈው ስላቸው አይመልሱም። እንዴት አምላኩ ነው ጽሑፍ ታታ ነው ምንድነው የሆነ እንትን ውቅራት ንቅሳት የሚባል አለ። እሱ ነው ምንድነው አስረዱ ስል ማንም ሊያስረዳኝ አልቻለም። በቃ እኔ ታዲያ እንዴት ነው አይምሮ እሺ ብሎ ሊቀበል የሚችለው? ገብቶሃል? ብዙ ነገር አለ ደግሞ መጽሐፍ ቅዱስ ሲናገር ምን አለ? የእግዚአብሔር ሞኝነትና የእግዚአብሔር ድካም ከሰዎች ሁሉ ድካም ይበልጣል አለ። እግዚአብሔር ሆኖ እንግዲህ ሰማይና ምድርን የፈጠረ አምላክ ከሰዎች ሁሉ ድካም ይበልጣል አለ መጽሐፍ ቅዱስ ሲናገር። በማስረጃ ነው የማወራው ታውቃለህ። ስለዚህ እግዚአብሔር ኃያል አምላክ የዓለማት ጌታ ሰማይና ምድርን የፈጠረ ጌታ ከሰዎች ሁሉ ድካም እንዴት ሊብስ ይችላል? ገብቶሃል? መጽሐፍ ቅዱስ ነው እኮ የእግዚአብሔር ድካም ከሰዎች ሁሉ ድካም ይበልጣል ይላል። እና እስኪ ያስረዳኝ። እኔ በጣም እየተጨናነኩ ነው። መጽሐፍ ቅዱስ ላይ እንደሱ ይላል። ጳውሎስ እንደሱ ብሎ ይናገራል። ጳውሎስ በጻፋቸው መልእክቶች ላይ ነው የሚገኘው። የእግዚአብሔር አላዋቂነት ወይንም መሀይምነት ከሰዎች እውቀት ይጠብባል። የእግዚአብሔር ደካማነት ወይንም ድካም ከሰዎች ኃይል ይጠነክራል፣ ይበልጣል እያለ እንዲህ አይነት ቃልን ይናገራል። አምላክን ደካማ ብሎ ወይንም አላዋቂ ብሎ መግለጽ በጣም ከባድ ነው። ወደ ኢስላም ስትመጣ አምላክ አላህ ሱብሓነሁ ወተዓላ ሙሉ የእውቀት ባለቤት ነው። እውቀቱ የተሟላ ነው፣ የሆነ የተገደበ አይደለም። ገብታችኋል? የእርሱ እውቀት ከፍጥረታት ጋር የእርሱ እውቀት ከፍጥረታት እውቀት ጋር የሚወዳደርና የሚነጻጸርም አይደለም። ስለ ኃያልነቱም ካወራን ኃያልነቱ ምሉእ ነው። አላህ በባህሪው ጉድለት የሚባል ሲፈት ነቅስ የሚባል የለበትም። ያቻላ ነው። ስለዚህ ያ ነው ፈጣሪን ደካማ ብሎ መግለጽ። ይሄ በጣም ከባድ ነው። ይህ የጳውሎስ ንግግር በመሰረቱ አዲስ አይደለም። ሙሉ መጽሐፉ ላይ ከኦሪት ዘፍጥረት ጀምረህ እስከ አዲስ ኪዳን ባለው አምላክ ደካማነቱን ነው የምትረዳው። በብሉይ ኪዳንም ከያዕቆብ ጋር ትግያ ተጋጥሞ እግዚአብሔር እና ያዕቆብ ትግያ ተጋጥሞ ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። አያችሁ አይደል? በብሉይ ኪዳን ላይ በአዲስ ኪዳንም ላይ ስትመጡ ጊዜ አንዱ የእግዚአብሔር አካል ተብሎ የሚታመነው ኢየሱስ ክርስቶስ በአይሁዶች ተገረፈ፣ ተሰቀለ፣ ተገደለ፣ አሸነፉት። አምላክ በየጊዜው ይሸነፋል። ስለዚህ ጳውሎስ ያንን መናገሩ አዲስ ነገር አይደለም። ጳውሎስ የእግዚአብሔር ኃይል ከሰዎች የእግዚአብሔር ድካም ከሰዎች ኃይል ይጠብባል እያለ እግዚአብሔርን ደካማ እንደሆነ ይገልጸዋል። እና ይሄ በጣም ከባድ ነው። የአምላክን ሙሉ የሆነ መገለጫዎች የያዘ አይደለም። የአምላክን ጎደለነት የሚገልጽ የሆነ ቃል ነው። አምላክ አላህ ሱብሓነሁ ወተዓላ በስለ ራሱ ባህሪ ሲናገር ኢነላህ ሁወ ረዛቅ ዙል ቁዋ አልመቲን ይላል። እኔ አምላካችሁ አላህ ደጋሽ፣ ከዚያ ዙል ቁዋ አለ የኃይል ባለቤት፣ አልመቲን የብርቱ ኃይል ባለቤት ነኝ እያለ ይናገራል። ወሁወል ዋሒዱል ቀሃር ይላል። እኔ አንድና ብቸኛ ኃያል አሸናፊ ሆንኩኝ አምላካችሁ ነኝ እያለ ይናገራል። ወካነ አላሁ ዐዚዘን ሐኪማ ይላል። እኔ አምላካችሁ አላህ አሸናፊና ጥበበኛ ነኝ እያለ ይናገራል። ይህ ነው አላህ ሱብሓነሁ ወተዓላ የኃይል ባለቤት ነው ስንል ጊዜ ምንም አይነት ጉድለት የሚባል ቅንጣት የሌለበት ማለት ነው። አላህ ሱብሓነሁ ወተዓላ አዋቂ ነው ስንል ጊዜ የማያውቀው ነገር ቅንጣት እንኳን የሌለ ማለት ነው። ሙሉ በሙሉ ያውቃል። يعلم ما كان وما يكون وما سيكون وما لو وما يعني لم يكن لو كان كيف يكون الله سبحانه وتعالى ያውቃል ስንል ጊዜ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ሁሉ ያውቃል፣ አሁን እየሆነ ያለውን ሁሉ ያውቃል። ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ ኑሮ በምን ሁኔታ እንደሚሆኑ ያውቃል ማለት ነው። ይፈሻል። ያ ወደ መጽሐፍ ቅዱስ ስንሄድ ግን አምላክ የማያውቃቸው በርካታ ነገራቶችን ታገኛላችሁ። ኢየሱስ ክርስቶስ አምላክ ነው ተብሎ ይታመናል እንደ ክርስትና። ከዕለታት አንድ ቀን ይርበውና ከሩቅ የሆነችን ዛፍ ያያል። በዛችም ላይ ፍሬ ይኖርባት ይሆን ብሎ ምናልባት ፍሬ ይኖርባት ይሆን ብሎ ይሄዳል ወደዚያ። አምላክ ከሆነ ምናልባት የሚል አምላክ ጋር አይሰራም። ያ ጀማ እዚያ ካለ መኖሩን እርግጠኛ ሆኖ ያውቃል አምላክ። ሰዎች ናቸው ምናልባት ይኖር ይሆን ብሎ ለማረጋገጥ የሚሄዱት። ከዚያ በኋላ ሄዳ በጣም የሚያሳዝነው ርቦት ነበር፣ አላገኘባትም።
ያችን ከዚያ በኋላ ፍሬ አይኖርሽ ከዚህ በኋላ ብሎ ረገማት ይላል። ከዚያም ደረቀች። በአጠቃላይ ይህ በእውቀቱ ገደል እንደሆነ አምላክን ይገልጸዋል። አምላክ ነው ተብሎ እስከታመነ ድረስ ኢየሱስ ክርስቶስ ማለት ነው። አይደለም የአምላክ ባህሪ ሊሆን ምናልባት ይኖርባት ይሆን ብሎ ሳይኖርባት መቅረቱ ያንን አለማወቁ አንድ ገበሬ የእርሻን አዝመራ መቼ እንደሚያፈራና መቼ እንደማያፈራ በደንብ አድርጎ ያውቃል። አንድ ገበሬ በክረምት ጊዜ እንደሚያፈራ ያውቃልና ከሩቅ ገና ሳይሄድ ያውቃታል። ያችን ታፍራ ታፍራ አምላክን ከዚያ ከገበሬ በታች ዝቅ አድርጎ መግለጽ ይሄ በጣም ከባድ ነው። ሌላው ስለ ትንሣኤ ቀን ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መልአክ ልጅም ቢሆን ከአንዱ ከአብ በቀር ማንም የሚያውቅ የለም ብሎ ተናገረ። ከአብ በቀር ማንም የሚያውቅ የለም ማለት ልጅም ቢሆን አለ ራሱ እንኳን እንደማያውቅ አምላክ አላህ Subhanahu Wa Ta'ala ጋር ስንሄድ ግን ስለዚያች ቀንና ስለዚያች ሰዓት እኔ ብቻ ነኝ የማውቀው ከኔ በስተቀር ማንም የሚያውቅ የለም እያለ ይናገራል። በሱረት ሉቅማን መጨረሻው ገጽ ላይ ኢነላህ ዐንደሁ ዒልሙ ሰዓ ይላል። የትንሣኤ ቀን እውቀት ከእኔ ከአምላካችሁ ከአላህ ዘንድ ብቻ ነው ያለው እያለ ይናገራል። በሌላ ቦታ ላይ የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዐንደላህ ቁል ኢነማ ዒልሙሃ ዐንደ ረቢ ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል የእርሷም እውቀት ከጌታዬ ዘንድ ከአላህ ዘንድ ነው በላቸው እያለ ይናገራል። يسألك الناس عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا محمد هو ስለዛች ቀንና ስለዛች ሰዓት ይጠይቁሃል እውቀቷም ከጌታዬ ከአላህ ዘንድ ነው በላቸው ይላል። ኢየሱስ ክርስቶስ ግን ያቺ ነገር አላውቃትም ማለት። ስለዚህ እውቀቱ ጎደሎ ወይንም አላዋቂ መሆን ይህ አምላክ እንዳልሆነ በደንብ አድርጎ የሚገልጽላችሁ ነገር ነው። በደንብ ላስተዋለ ሰው ይሄን ይመስላል። አቡከር የምትጨምርለት ነገር አለ? አሰላሙ አለይኩም። የለም እሳቸው እኮ መርጌታ ናቸውና ያው ነገሮችን ያውቁታል። አይሚን አይደለም እንዴ እፋም ሳይከ መጋቢ ሚስጥር እንዴ ወቢት እንኳን በደህና መጻይካ በቤትና ናበቤት ደግሞ የለፈሱ መስለፈሱ ለተዋናይ ነው። አንተ የምታመልከው አምላክ የአብርሃም የይስሐቅ የያዕቆብን አምላክ ነው? እኔ የአብርሃም የይስሐቅ የያዕቆብ አምላክ አንድ አምላክ ነው ወይንስ ሶስት አምላክ ነው? አንድ አምላክ። አንተ የምታመልከው አንድ አምላክ ነው ሶስት አምላክ? አንድ አምላክ። በጣም ጥሩ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ያው በመለኮታዊ ግብር አልተሰቀለም። ያው አንድ አምላክ ሲባል በሶስት አካል የሚገለጽ ነው። እሺ የአብርሃም የይስሐቅ የያዕቆብ አምላክ አንድ አምላክ ነው በሶስት አካል የሚገለጽ ነው አስተምረዋል ነብያቶች እኮ። በልዩ አካል ተሰቅሏል ያው ተወልዷል እንላለን። አሁን ወደ ነብያት መለስከኝ። የአብርሃም የይስሐቅ የያዕቆብ አምላክ በመለኮት አንድ ነው በአካል ሶስት ነው ብለው አስተምረዋል እነዚህ ነብያት? አስተምረዋል። በዚህ መልክ በጊዜው አልተገለጠም። ያስተማሩበት ጥቅስ አለ። አምላክ በመለኮት አንድ ነው በአካል ሶስት ነው ያም አብ ወልድ መንፈስ ቅዱስ ናቸው ብለው አስተምረዋል እኮ። እሱን እኮ ነው ማለት ለምሳሌ ክርስቶስ እግዚአብሔርን ያየው ማንም የለም አንድ ልጁ ተረከው ሲል ሐዲስ ላይ ያ ከዛ በፊት ማንም ያየውና ያልገለጸው እንዳልሆነ ራሱ ልጁ የገለጸው መሆኑን በዮሐንስ ወንጌል ምዕራፍ 1:18 ላይ ስታነብ ታገኘዋለህ። ይሄም ማለት አብ ወልድ መንፈስ ቅዱስም በብሉይ ኪዳን ስሙ አልተገለጸም በዚህ መልክ። ግን ለምሳሌ ሰማይና ምድርን ወይም ማነው ፍጥረታት ወይም ደግሞ ሰውን ሲፈጥር በአርአያችን እንደ ምሳሌያችን እንፍጠር ሲል ሐሳቡን ይገልጻል። አዳም ከኛ እንዳንዱ ሆነ ሲልም ሐሳቡን ይገልጻል። ሁሱዬ አንድ ሻዳምጥሽ እዚያ ላይ ያ የመጽሐፉ ባለቤት ሙሴ አንተ የተረዳኸውን ክርስቲያኖች የተረዱትን አረዳድ ተረድቷል ያውቅ ነበር? አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል የመጽሐፉ ባለቤት እኮ አልኩህ እኮ። ያው እንግዲህ ሰው የሚረዳው ያው መንፈስ ቅዱስ እንደገለጸለት ነው እንጂ የኔን መረዳት ያንተን መረዳት ተረድተዋል አልተረዱም የሚል ነብይ ያ የመጽሐፉ ባለቤት ነው ያልኩት። ሰው ብለህ እንትን አትበል። እናንተን ሳይሆን የመጽሐፉ ባለቤት ሙሴ ራሱ አምላክ ያን ቃል የገለጠለት ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያ የተናገረው ሙሴ የመጽሐፉ ባለቤት
አብ ወልድ መንፈስ ቅዱስ በአካል ሶስት የሆኑ አካሎችና አንድ አምላክ እዚህ ላይ ብሎ ተናግሯል፣ አስተምሯል። ይሄን ተረድቶ ነበር ያውቅ ነበር እኮ አልኩ። እሱን እኮ ነው አልተተረጎመም የምልህ ወይም ደግሞ አልተገለጸም ያልኩህ ለዚህ እኮ ነው። በብሉይ ኪዳን በነገራችን ላይ እስራኤላውያን አንድ አካል የሚል እይታ ነው ያላቸው። አንድ አካል እንጂ ሁለት ሶስት አካል የሚል እይታ የላቸውም። ይሄን ማለት አለመገለጹ። ይሄን ትምህርት ያመጣቸው ክርስትና ነች ማለት ነው። አዲስ እስከ ነብያቶች በኋላ ክርስትና መጣችሁ ሳይሆን ክርስቶስ ገለጸው ነው። አሁን ክርስትና ሳይሆን እሱ ያውን አንተ ለምን መሰለህ ጸባይ ጥሩ ስለሆነ ክርስቶስ ላይ እንቆምና አሁን ደግሞ እኮ ነብያቶች እንደማያውቁት አንድ አካል እንደሆነ መሰከርክ አንተም። እሺ አሁን ኢየሱስ ክርስቶስ ያን አንድ አምላክ በአካል ሶስት ነው ብሎ አስተምሯል ባጭሩ። አዎ አስተማረኩ። ያው አገላለጹ ቢለይም የቱ ጋር ነው ያ አንድ አምላክ በሶስት አካል ተገልጧል ብሎ አስተማረው? ለምሳሌ በማቴዎስ ወንጌል 28:19 ላይ አብ ወልድ መንፈስ ቅዱስ ብሎ በዚህ ስም ማጥመቅ እንደሚገባ አስተምሯል። ይሄም ማለት አንዱ ፈጣሪ አንዱ ፍጡር ቢሆን ቆይ አንድ ጊዜ ስለጠየቀኝ ልመልስ። ይሄ ማለት አንዱ ፈጣሪ አንዱ ፍጡር ቢሆን በፈጣሪና በፍጡር ስም አጥምቆ አይልም ነበር። ፈጣሪና ፍጡርን እንደበላለቀው ያሰኛል ማለት ነው። በሌላ አጠራር ደግሞ አብን አሳየ ሲባል ለምን እንዴት አታውቀኝም? ይሄ ደግሞ በዮሐንስ 14 ላይ የተጻፈው ነው። ይሄም ማለት የትኛውም ነብይ እግዚአብሔርን አሳየኝ ተብሎ ሲጠየቅ እንዴት አታውቀኝም እስከዛሬ አላየኸኝም ወይ ብሎ የመለሰ ነብይ አታገኝም። ገብቷል አይደለ? ስለዚህ እሱ ክርስቶስ ኢየሱስ አታውቀኝም ወይ ብሎ ራሱ በመለኮት ክርስቶስ እንደሆነ መልሷል ማለት ነው። እና በጣም በብዙ ቦታ ማንሳት ይቻላል። እሺ ኡስታዝ ዘይድ ኮሜንት እየጻፈ ነው። ኡስታዝ ማውራት ትፈልጋለህ? ሰላም አለይኩም። ሰላም አይ ለምዶበት አልኩ እኮ ይላልና እንትን አስቆኝ ነው አልኩ እኮ የሚለው ነገር አስቆኝ ነው ማለት ነው። ቢዚ ነህ እንዴ ኡስታዝ? አውራ ችግር የለውም ቀጥል። አውራ ችግር የለውም። እኔ ለማዳመጥም ጭምር ነው የገባሁት። መቀጠል ትችላለህ። ወላሂ ቀጥል። ኦኬ ጥሩ። እንትን ላይ ማን ነው ባይብል ላይ በእንትን በተባለው መጀመሪያ በነቢያቶቹ ብሉይ ኪዳን ላይ የነበሩ ነቢያቶቹ ሲያስተምሩ የነበረው ቋንቋ ምን አይነት ቋንቋ ነበር የሚጠቀሙበት የነበረው? ያው ነቢያት እንግዲህ እስራኤላውያን ናቸው። ያው ዕብሩ ቋንቋ ነው የሚጠቀሙት። ያው ምን አይነት ዕብራይስጥ ነው የሚጠቀሙበት የነበረው? ምን አይነት ዕብራይስጥ ነው ዕብራይስጡ? የዕብራይስጥኛ ቋንቋ መጽሐፍ ቅዱስ ዕብራይስጥኛ ብሎ እንጂ እንዲህ አይነት ዕብራይስጥኛ እንዲህ አይነት ዕብራይስጥ በታሪክ ውስጥ የምታውቀው ከሆነ ማሶሬት ነው አይደል? አሁን እየተጠቀሙ ያሉት ማሶሬት ነው ያለው። ማሶሬት የሚባል ዕብራይስጥ ነው ያለው። ከዛ በፊት ፓሊዮ የሚባል ዕብራይስጥ ነበር አይደል? ነቢያቶቹ እሺ አንድ ጊዜ ምናልባት በቋንቋ ልዩነት ውስጥ ወይም ደግሞ የቋንቋ ዘይቤን ስንመለከት የሆነ ቋንቋ መጠሪያው ጥቅል ስሙ የሆነና በየአካባቢው ልዩነት ሊፈጥር ይችላል። አይ ነቢያቶቹ ሪቪል ሊሆንላቸው በየትኛው ዕብራይስጥ ነው? አንድ ጊዜ እና ሌላም ቋንቋ የትኛውንም ብታይ እንግሊዘኛም ብትለው እንደዚህ ይዘት አለው የአሜሪካ ወይም እንደዚህ እየተባለ ማለት ነው። ግን ምንድነው ዕብራይስጥ ከሆነ ዕብራይስጥ ነው። መጽሐፍም ከዕብራይስጥ ወደ ግሪክ ከዚህ ወደዚህ ተተረጎመ የሚል ትምህርት እንጂ የሚሰጥህ እንዲህ አይነት ዕብራይስጥኛ እንዲህ አይነት ግሪከኛ ምናምን የሚል መልክ አይሰጥም። አላቅም ነው የሚባለው። አላቅም ብትል ይሻላል እንጂ ዕብራይስጡ ማስረጃ ኦኬ። ፓሊዮ ዕብራይስጥ የሚባል አታውቅም? ማስረጃ ከመጽሐፍ ቅዱስ ፓሊዮ ኖ ባይብል ላይ እኮ አይደለም፣ ስለ ታሪክ ነው የምናወራው እንጂ አሁን እኮ ቋንቋ ስለ ታሪክማ እሱ የቋንቋ ትንተና ይባላል። የቋንቋ ትንተና ምን መልሳት ነው? አንዴ አትደራረብ ስታወራ ማለት ነው። ብሉይ ኪዳን ላይ ነቢያቶቹ በዕብራይስጥ ቋንቋ ነው ተጠቀሙት የሚል ባይብል ላይ አለ እንዴ? ሲጀመር ከመነሻው ነው ያው መጽሐፍ እንትን ማን ነው? አንደኛ መጽሐፉ ራሱ የተሰጠው ለማን ነው የሚለው ነው ማለት ነው። የመጀመሪያው ዕብራይስጥ የሚል በዕብራይስጥ ነው ነቢያቶቹ ሲናገሩ የነበረው የሚል ነገር አለ ወይ ነው ያልኩ። ባይብል ላይ ቃል በቃልማ እንደሱ የለም። ግን ሰዎች ከታሪክ አንፃር ነው የምናወራው ሀቢቢ፣ ያወራን ያለ ነው። አዎ አይ እስራኤላውያን ናቸው ግን የሚጠቀሙበት የነበረ ቋንቋ ከሌ ነው ምናምን የሚል ነገር እኮ የለም እኮ ባይብል ላይ። ስለዚህ አሁን ነገሩ ምንድነው? ዕብራይስጥ እኔ እናንተ የምንስማማበት ነገር ምንድነው? ትውፊት እንቀበላለን። አንተ ኦርቶዶክስ ነህ፣ ትውፊት ትቀበላለህ። ሶላ ስክሪፕቸራ እንደ ፕሮቴስታንት ብትሆን ኖሮ ባይብል ብቻ በሚለው ነገር አወራሃለሁ። ይሄንንም ባክግራውንድ እንትን አልልም ነበር። ነገር ግን እነሱም እኮ ይጠቀማሉ። ፕሮቴስታንት የሚጠቀሙት ሶላ ስክሪፕቸራ
ከባይብል ውጭ ምንም ነገር አንቀበልም ስለሚሉ ሆሊ ትራዲሽን የሚባለውን ነገር ስለማይቀበሉ መጽሐፎቹን ማንጻፋቸው እንዴት ተጻፉ፣ እንዴት ነው የመጣው የሚለውን ነገር ኦርቶዶክስና ካቶሊክ ናቸው ሞር መተንተን የሚችሉት። ፕሮቴስታንቱ ግን ሶላ ስክሪፕቸራ 66 መጽሐፍ፣ ብሉይ ኪዳን 39፣ አዲስ ኪዳን 27 ብለው ስለሚቀበሉ ከዛ ውጭ አንቀበልም ስለሚሉ ይሄንን ታሪካዊ ዳራና ታሪካዊ ፍሰቱን ምን ማለት እንደሆነ ለመግባባት ኦርቶዶክስ ስለሆንክ ባክግራውንድን አይቼ ነው ዕብራይስጥ የሚለውን ነገር እንትን ያልኩት ማለት ነው። ኦኬ ጥሩ፣ እሱ ምንም ችግር የለውም። እኔ ልነግርህ የነበረው ነገር ምንድነው ዕብራይስጡ ብሉይ ኪዳን ላይ የተጻፉ መጽሐፍቶች የነቢያት መጽሐፍቶች መጀመሪያ ሲጻፉ በዕብራይስጥ ነው የተጻፉት። የተጻፈው ዕብራይስጥ ደግሞ ፓሊዮ ማን ነው እያወራ ያለው? አንተ ጋር ነው የሚንጫጫው? አይደለም፣ እኔ ጋር አይደለም። ከስር የሆነች ልጅ ገብታለች። ኦኬ እና የዕብራይስጥ ሲባል ዕብራይስጥ ሁለት አይነት ዕብራይስጥ አለ። በኋላ ላይ ማሶሬቲክ የሚባል ዕብራይስጥ አለ። ከዛ በፊት ደግሞ ፓሊዮ ዕብራይስጥ የሚባል አለ። ምናልባት ወደፊት ጊዜ ሲኖር ታጠናዋለህ ይሄንን ኢንሻአላህ። በዛ በፓሊዮ ዕብራይስጥ ውስጥ መጀመሪያ ነቢያቶቹ ሲመጡ ሪቪል የተደረገላቸው ነገሮች በአጠቃላይ ፓሊዮ በሚባል ዕብራይስጥ ነው። ፓሊዮ በሚባል ዕብራይስጥ ውስጥ ደግሞ ሶስት እንትን ነው ያለው፣ ኬዞች ናቸው ያሉት። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ የሚባሉ ናቸው። ባለቤት፣ ተሳቢና አገናዛቢ በሚል ነገራቸው ያለች አኢኡ ነው ያለው። ስለዚህ ምንድነው ሐሳብ ኡስታዝ? እኮ ለነገር እኮ ነው ቸኮልክ ማለት ማወቅ አትፈልግም? መማር አትፈልግም? አይ እያልኩ ያለሁት አሁን የዶክትሪን ነገር እኮ ነው። አላስጨረስከኝም ጉዳይ አይደለም ብዬ ነው እኮ አላስጨረስከኝም እኮ። አሁን ወደ ዋናው ነጥብ ልመጣ ስል እንትን አልከ። እሺ ወደ ዋናው እስቲ ወደ ማነው ኡስታዝ የጠየቁትን ጥያቄ መልስልኝ እስቲ ብትከሰማህ። ኧረ በለው ትዕግስት አስጨራሽ ነው እንዴ? ወደ ዋናው ፖይንት እመጣለሁ። ዝም አልኩ። አዎ እሺ። ኤሎሃ የሚለው አሁን በማሴሬት ላይ የተቀረበው በፓሊዮ ዕብራይስጥ ውስጥ አላህ ተብሎ ነው የሚጠቀሙበት የነበረው። ለምሳሌ በአረማይስጥ ራሱ ፈጣሪን አላህ እያሉ ነው የሚጠቀሙት። ለምሳሌ የአረማይስጥ ባይብልን ብትመለከተው እንደው አንድ ሰው ካለ ያወጣልናል። የአረማይስጥ ባይብል ላይ አሁን ላይ ያለው የአረማይስጥ ባይብል ራሱ አምላክን አላህ እያሉ ነው የሚያስቀምጡት፣ አላህ እያልን የሚያስቀምጡት። ስለዚህ የኤሎሃ በማሶሬት በፊት በነበረው በፓሊዮ ዕብራይስጥ ውስጥ አላህ እያሉ ይጠቀማሉ ማለት ነው። አላህ ማለት አምልኮ የሚገባው ብለው ነው የሚያስቀምጡት። አላህ የሚለው አረብኛ ብቻ አይደለም፣ ራሱ በሴሜቲክ ባክግራውንድ ውስጥ የነበረ ነው። የአብርሃም የይስሐቅ የያዕቆብ አምላክ የነበረ ጥንት የነበሩ ነቢያቶች ሲጠቀሙበት የነበረ ነው። አዲስ ኪዳንም ስትመጣ ኢየሱስና ሐዋርያቱ ሲጠቀሙበት የነበረ ቋንቋ አረማይስጥ የሚባል ቋንቋ ነበር የሚጠቀሙበት የነበረው። ገሊላ አካባቢ ላይ ናዝሪት ነው የነበሩት። እዛ አካባቢ ላይ ሲመለምላቸው አሳ አጥማጅ የነበረውን ጴጥሮስ፣ ዮሐንስና ያዕቆብ በጥብርያዶስ ባህር ላይ እስካሁን በተወያየንበት ነው። ሌላ ርዕስ ነው። እኔ እኮ አልገባኝም አንተ የምትለው ነገር። ማወቅ መማር አልፈለክም ማለት ነው። በቃ ሚውት አድርገና ሌላ አይደለም። ይኸውልህ ርዕሱ አንደኛ ርዕሱን ቀየርከው፣ ሁለተኛ ቋንቋ ላይ የሚለውን ስም ከዛ በፊት ጥንት የነበሩ ነቢያቶች ሲጠቀሙበት የነበረ የኔ ጥያቄ እኮ አይደለም። አላህ የሚል ስም አለ ወይ የሚል ጥያቄ እኮ አይደለም። አልሰማህም መሰለኝ። ጥንት የነበሩት ኦኬ እንግዲህ አስቸጋሪ ነው እንትኑ። በቃ ከውሱ ጋር አይደለ ይኸውልህ ኡስታዝ አልሰማህም መሰለኝ እንጂ አላህ የሚባል ስም ይጠቀሙ ነበሩ የሚል ጥያቄ እኮ አልጠየቅኩም። አይደለም ጥንት የነበረውን አምላክ ነው የምንጠቀመው። ቁርአን ላይ ሪቪል ያደረገው ከስም ጀምሬል ከዛ ወደ አይደንቲቲ ደግሞ ልመጣልህ ነበር፣ ወደ ማንነት ልመጣልህ ነበረ። አንተ ግን ወደ ሰፊ አይደለህም። አዳዲስ ነገሮችን ለመማር አትፈልግም። ጦሰና ጥሙሳስን ይዞ ሂድ። እየሰማው ነው። አሁን አይ በቃ ይለፍ መልስልኝ እንጂ አይ በቃ ይለፍ። አይ ቲንክ የማዳመጥ ክህሎቱ ከሌለ ትቸገራለህ።